በፍጹም የኢንቨስትመንት ኦብጀክቲቫችሁን ዓላማችሁን በሚገባ ሳትለዩ ምንም አይነት የኢንቨስትመንት ውሳኔዎችን አትወስኑ። ቢኮዝ አንድ የረዥም ጊዜ የገንዘብ ነፃነቱን ማግኘት የፈለገ ኢንቨስተር እና የአጭር ጊዜ የገንዘብ ነፃነቱን ማግኘት የፈለገ ኢንቨስተር ኢንቨስት ሊያደርጉ የሚችሉባቸው የኢንቨስትመንት መዳረሻ ተቋማቶች አንድ አይነቶች አይደሉም። እነዚህን ኢንቨስት ሊያደርጉ የሚችሉባቸውን ተቋማቶች ለመምረጥ ኮንሲደር የሚያደርጓቸው መምረጫ ባህሪያቶች፣ ነጥቦች አንድ አይነቶች አይደሉም። የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው አንድ በረዥም ጊዜ ኢንቨስትመንት የገንዘብ የነፃነት ጉዞውን ማሳካት የፈለገ ኢንቨስተር ኢንቨስት ሊያደርግ የሚችልባቸው ተቋማቶች እነማን መሆን መቻል አለባቸው? እነዚህን የረዥም ጊዜ የገንዘብ ነፃነት ጉዞውን ሊያሳኩለት የሚችሉ ተቋማትን ለመምረጥ ምን አይነት ነጥቦችን ኮንሲደር ማድረግ መቻል አለበት የሚለውን እጅግ በጣም ጠቃሚና አስተማሪ የሆነ ነጥብን አንስተን በሚገባ እናያለን። እንደሚታወቀው ሁላችንም የኢንቨስትመንት ውሳኔዎችን ከመወሰናችን በፊት የኢንቨስትመንት ዓላማችንን ጥርት ባለ ሁኔታ ማወቅና መረዳት መቻል አለብን። ቢኮዝ የኢንቨስትመንት ዓላማዎቻችን ኢንቨስት የምናደርግባቸውን ተቋማቶችና ባህሪያቶቻቸውን ለመምረጥ ኮንሲደር ለማድረግ በእጅጉ ጠቃሚ ነጥብ እንደመሆኑ መጠን ኢንቨስት የምናደርግበትን ተቋም ከመምረጣችን በፊት ኢንቨስት የምናደርግበትን የኢንቨስትመንት መዳረሻ ሰነድ ከመምረጣችን በፊት የግድ የኢንቨስትመንት ዓላማችንን መለየት መቻል አለብን። ለምሳሌ የአጭር ጊዜ የገንዘብ ነፃነቱን ማግኘትና ማረጋገጥ የፈለገ አንድ ኢንቨስተር ኢንቨስት እንዲያደርግ የሚመከረው ብዙ ጊዜ በዕዳ ሰነዶች ቢሆን ይመረጣል። አለፍ ሲል ደግሞ በድርሻ ሰነዶችም እንኳ ከሆነ የትርፍ ክፍፍላቸው ከፍ ያሉ ተቋማቶች ላይ ኢንቨስት ቢያደርግ ይመረጣል። በተቃራኒው ደግሞ የረዥም ጊዜ የገንዘብ ነፃነቱን ማረጋገጥ ዓላማ ያደረገ ኢንቨስተር ደግሞ በተቋማት የድርሻ ሰነድ ላይ ኢንቨስት እንዲያደርግ ይመከራል። በተቋማት የድርሻ ሰነድ ላይ ኢንቨስት ማድረግ ብቻ ሳይሆን አሁናዊ የትርፍ ክፍፍል መጠናቸው አነስ ያሉ ተቋማቶችን መርጦ ሪኢንቨስትመንት ላይ ፎከስ የሚያደርጉ ተቋማቶችን መርጦ ኢንቨስት እንዲያደርግ ይመከራል። ስለዚህ የመጀመሪያውና ዋናው ነገር ኢንቨስት የምናደርግባቸውን ተቋማቶች ለመምረጥ የኛ የራሳችን የኢንቨስትመንት ኦብጀክቲቭ ምን እንደሆነ በሚገባ ማወቅና መረዳት መቻል መሆኑን ሁላችንም መገንዘብ ያስፈልገናል ብዬ አስባለሁ። ስለሆነም የረዥም ጊዜ የገንዘብ ነፃነቱን ለማረጋገጥ የፈለገ አንድ ኢንቨስተር ኢንቨስት ሊያደርግ የሚገባው የረዥም ጊዜ ኢንቨስትመንት መሆን መቻል አለበት። እነዚህን የረዥም ጊዜ የኢንቨስትመንት መዳረሻ ሊሆኑ የሚችሉ ተቋማትን ለመምረጥ ደግሞ በርካታ ነጥቦችን ኮንሲደር ሊያደርግ ይችላል። ከነዚህ በርካታ ነጥቦች መካከል አንዱና የመጀመሪያው የተቋማቶቹ የትርፍ ክፍፍል ፖሊሲ ነው። ስለዚህ እናንተ የረዥም ጊዜ የገንዘብ ነፃነት ጉዟችሁን ለማረጋገጥ የረዥም ጊዜ ኢንቨስትመንት መዳረሻ ተቋማቶችን ስትመርጡ ልብ ልትሏቸው ከሚገቡ ነጥቦች መካከል አንዱ ምንድነው ማለት ነው? የእነዚህ ተቋማት የዲቪደንድ ፖሊሲ ጉዳይ ነው ማለት ነው። የትርፍ ክፍፍል ፖሊሲያቸውን ማየት መቻል አለባችሁ። አሁን ላይ የትርፍ ክፍፍል ፖሊሲያቸው ትልቅ ከሆኑ ተቋማት ላይ ኢንቨስት ከማድረግ ይልቅ አሁን ላይ የትርፍ ክፍፍል ፖሊሲያቸው አነስ ያለ ተቋማት ላይ ኢንቨስት ማድረግ መቻል በእጅጉ የረዥም ጊዜ የገንዘብ ነፃነት ጉዟችሁን ለማሳካት ከሚያስፈልጉ ነገሮች መካከል አንዱ ይሆናል ማለት ነው። አሁን ላይ የትርፍ ክፍፍላቸው አነስ ያሉ ተቋማትን ሪኢንቨስትመንት ላይ ፎከስ የሚያደርጉ ተቋማትን እንዴት እንለያለን የሚል እጅግ ጠቃሚና አስፈላጊ የሆነ ጥያቄ አለ።
እሱን በሚገባ እናያለን። አሁናዊ የትርፍ ክፍፍላቸው አነስ ያለና የትርፍ መጠናቸውን ሪኢንቨስት የሚያደርጉ ተቋማትን በመምረጥ ኢንቨስት ማድረግ መቻል እንዳልኩት የረዥም ጊዜ የገንዘብ የነፃነት ጉዟችንን ለማረጋገጥ ወሳኝ ከሆኑ ነጥቦች መካከል አንዱ እንደመሆኑ መጠን አሁናዊ የትርፍ ክፍፍላቸው ያነሰና የሪኢንቨስትመንት ፖሊሲያቸው ደግሞ ከፍ ያሉ ተቋማትን መርጦ ኢንቨስት ማድረግ በእጅጉ ወሳኝና ጠቃሚ ጉዳይ ነው። ስለሆነም አንደኛውና የመጀመሪያው ኮንሲደር ልታደርጉት የሚገባ ጉዳይ ኢንቨስት የምታደርጉባቸውን ተቋማቶች የሪኢንቨስትመንት ፖሊሲን መመርመር መቻል አለባችሁ። የዲቪደንድ ፔአውት ፖሊሲያቸውን በሚገባ መመርመር መቻል አለባችሁ። በዛም የወደፊት የገንዘብ የነፃነት ጉዟችሁን ለማረጋገጥ የሚያስችሉ ተቋማትን ለመምረጥ እድሉን ታገኛላችሁ ማለት ነው። ምንም እንኳን በካፒታል ገበያ ውስጥ የበርካታ ተቋማት የድርሻ ሰነዶች አቫይለብል ቢሆኑም ቢነገዱም ሁሉም ተቋማቶች አንድ አይነት የሚባል የሪኢንቨስትመንት ፖሊሲ፣ የዲቪደንድ ፔአውት ፖሊሲ አይኖራቸውም። ስለዚህ የእኛን የረዥም ጊዜ የገንዘብ የነፃነት ጉዟችንን ለማሳካት የተቋማቱን የሪኢንቨስትመንትና የዲቪደንድ ፔአውት ፖሊሲ መመርመር ማየት በእጅጉ ጠቃሚ ነው። ስለዚህ ዝቅተኛ የትርፍ ክፍፍል ሬሾ ያላቸው ፔአውት ያላቸውን ኩባንያዎች መምረጥ መቻል በእጅጉ ይመከራል። ቢኮዝ እነዚህ ተቋማት አብዛኛውን ትርፋቸውን ምን ያደርጉታል ተብሎ ነው የሚታሰበው? መልሶ ኢንቨስት ያደርጉታል ተብሎ ይታሰባል። ምናልባትም ግን አንዳንዴ ሪሊ እንደው የትርፍ ክፍፍል እንኳን ባይከፍሉ ሳይከፍሉ የቀሩትን የትርፍ መጠን ሪኢንቨስት አድርገውታል ወይስ አላደረጉትም የሚለውን ደግሞ በራሳችሁ ኢንዲፐንደንትሊም ማጣራት መገምገም መቻል የግድ አስፈላጊ ነው። ሰው ምን ማድረግ መቻል አለብን እንደ ስትራቴጂ ማለት ነው። ኢንቨስት ልናደርግ ያሰብንባቸውን ተቋማቶች የፋይናንስ መግለጫዎች ፋይናንሻል ስቴትመንቶች መለስ ብለን ማየት መቻል አለብን። በዛም የተጠራቀመ ትርፍ ወይም ደግሞ ሪቴንድ ኢርኒንግ የምንለው በየዓመቱ እያደገ መሆኑንና ያንን ያደገ ገንዘብ በመጠቀም አምራች የሚባል የስራ ዘርፍ ላይ እየዋሉት እየተጠቀሙት መሆኑን መገምገም መቻል አለብን። በዚህም ከኛ የኢንቨስትመንት ዓላማ ጋር የሚሳኩ የሚስተካከሉ መሆናቸውን ካረጋገጥ እነዛን ተቋማቶች መርጠን ኢንቨስት ማድረግ እንችላለን። ካልሆነ ግን ሌሎች ተቋማቶችን ሰርች ማድረግ እና ከኛ የኢንቨስትመንት ፖሊሲ ጋር አብረው ሊሄዱ የሚችሉ ተቋማትን መርጦ ኢንቨስት ማድረግ የግድ ያስፈልጋል። ሁለተኛውና ሌላኛው የእድገት አቅጣጫቸውን መመልከት መቻል አለብን። ወደፊት የእድገት አቅጣጫቸው ምን እንደሚመስል ማየት መቻል አሁን ላይ የትርፍ ክፍፍል ፖሊሲያቸውን ከማየት ጎን ለጎን የግድ ኮንሲደር ልናደርገው የሚገባ ሌላኛው ጠቃሚ ነጥብ ነው። ስለዚህ የረዥም ጊዜ የገንዘብ ነፃነት ጉዟችንን ሊያሳኩልን የሚችሉ ተቋማቶችን ስንመርጥ ተቋማቶቹ የእድገት አቅጣጫቸው ምን ይመስላል ብለን ማየት መቻል አለብን። አሁን የትርፍ ክፍፍል መክፈልና አለመክፈላቸው እንዳለ ሆኖ ምናልባትም የእድገት አቅጣጫቸው ጥሩ የሚባል ከሆነ የእድገት አቅጣጫቸውን ለማስቀጠል የግድ የሚያገኙትን ትርፍ መልሰው ኢንቨስት የማድረግ ግዴታ ውስጥ የሚገቡበት እድል ሰፊ እንደመሆኑ መጠን በሁለተኛ ደረጃ ኮንሲደር ልናደርገው የሚገባ ሌላኛው ስትራቴጂ የተቋማቶችን የእድገት አቅጣጫ ማየት እና አጠቃላይ የእድገት አቅጣጫቸው ኢንተርምስ ኦፍ ዘርፍም ጭምር መለየት በእጅጉ ጠቃሚ ነው። እዚህ ጋር ሁለት ነገር ይነሳል። አንዳንዴ ረዥም ዕድሜ ያላቸው ብዙ ጊዜ የሰሩ ተቋማቶች ላይ ሰዎች ኢንቨስት ለማድረግ በተለይ የረዥም ጊዜ የኢንቨስትመንት ዓላማ ያላቸው ሰዎች ይሳቀቃሉ። ቢኮዝ ተቋማቶቹ የእድገት ጉዟቸውን ጨርሰዋል። ከዚህ በኋላ የሚያገኙትን ትርፍ ማከፋፈል እንጂ መልሰው ኢንቨስት አያደርጉም። መልሰው ኢንቨስት የማያደርጉት ከሆነ ደግሞ ከኔ የኢንቨስትመንት ኦብጀክቲቭ ጋር አብሮ አይሄድም። ሲነር የሆኑ ተቋማቶች ላይ ኢንቨስት ማድረግ የለብኝም የሚል አይነት ሀሳብ ያላቸው ሰዎች አሉ። እንደዛ አይነት ሀሳቦችን ከማራመድ ይልቅ ግን ምኑን ኮንሲደር ማድረግ ያስፈልጋል? የዛንን ተቋም የእድገት አቅጣጫ ማየት ያስፈልጋል። ምንም እንኳን በእድሜ የቆየ
ያደገ ተቋም እንኳ ቢሆን ስቲል አሁንም የእድገት አቅጣጫ ላይ ከሆነ የመስፋፋት አቅጣጫ ላይ ከሆነ ኢንቨስት ማድረግ ሊያዋጣ የሚችልበት ኢንቫይሮንመንት እንዳለ መረዳት መቻል አለብን። ለምሳሌ አሁን በእኛ ሀገር ኮንቴክስት ሁሉም ባንኮች እኩል የሆነ የእድገት አቅጣጫ የላቸውም። አንዳንዶች የእድገት አቅጣጫቸው በእጅጉ የሚያስቀና አለፍ ሲልም ጎረቤት ሀገራት ድረስ ሂደው ስራን መስራት የሚፈልጉ የትርፋማነት ሁኔታቸውን በዛ ልክ ዳይቨርሲፋይ ማድረግ የሚፈልጉ የእድገት አቅጣጫ ያላቸው ባንኮች አሉ። አንዳንዶች ደግሞ ምናልባትም ከዛ ያነሰ ከዛ የተለየ የእድገት አቅጣጫ ያላቸው ተቋማቶች ባንኮች አሉ። ስለዚህ ኢንቨስት የምናደርግባቸውን ተቋማት በእድሜ የገፉ ናቸው፣ አዲስ እየተመሰረቱ ያሉ ናቸው ብሎ ከማሰብ በዘለለ የግድ የእድገት አቅጣጫቸውን መረዳት ማወቅ እና የኢንቨስትመንት ውሳኔያችንን ከዛ ጋር ማያያዝ ያስፈልጋል። ቢኮዝ ይሄ ሁለት አይነት እይታ ሊኖረው ይገባል። አንደኛ ሲነር የሆኑ ተቋማቶች ላይ ኢንቨስት ማድረግ መቻል በራሱ ጥሩ ነው። ኦልሬዲ ማርኬት ሸራቸው ጥሩ የሚሆንበት እድል ስለሚኖር በዛው የመስፋት የማድረግ እድላቸው ጥሩ ነው። ጥሩ የሚባል የእድገት አቅጣጫ ስላላቸው ብቻ ደግሞ አዳዲስ አዳጊ ተቋማቶች ላይ ብቻ ኢንቨስት ማድረግ በዛው ልክ ደግሞ ሊመከር የማይችልበት ኢንቫይሮንመንት አለ። ቢኮዝ ማርኬት ሸራቸው ገና ነው። በአራት እግራቸው አልቆሙም። ሶ ሪስክ ሊያጋጥማቸው ይችላል። ከዛ ፐርስፔክቲቭም ማየት እና ሚዛናዊ የሆነ የኢንቨስትመንት ውሳኔዎችን መወሰን በእጅጉ የሚመከር ነው። ስለዚህ የእድገት አቅጣጫቸውን ማየት፣ የእድገት አቅጣጫቸው ጥሩ የሆኑ ተቋማቶችና ዘርፎች ላይ ኢንቨስት ማድረግ፣ ዜን ዘላስት ምን ማድረግ መቻል አለብን? ዳይቨርሲፋይ ማድረግ የተወሰኑትን ስታርታፖች ላይ የተወሰነውን ኢንቨስትመንታችንን ስታርታፖች ላይ ኢንቨስት ማድረግ እና የተወሰኑትን ደግሞ እድገት ላይ ያሉ ኦልሬዲ ያደጉ ማቹርድ የሆኑ ግን አሁንም የእድገት አቅጣጫቸው ጥሩ የሚባል ተስፋ ሰጭ የሆኑ ተቋማቶች ላይ ኢንቨስት በማድረግ አጠቃላይ የረዥም ጊዜ የገንዘብ የነፃነት ጉዞ ዓላማችንን ኦብጀክቲቫችንን ማሳካት እንችላለን ብዬ አስባለሁ። ስለዚህ ሁላችሁም ኢንቨስት ከማድረጋችሁ በፊት የኢንቨስትመንት ኦብጀክቲቫችሁን ዓላማችሁን መለየት መቻል አለባችሁ። ዓላማችሁን ከለያችሁ ዓላማችሁን ሊያሳኩላችሁ የሚችሉ ተቋማትን በሚገባ መምረጥ መቻል ቀላል እንዲሆን ያደርግልናል። በዛም በኢንቨስትመንት ጉዟችን ውስጥ ውጤታማና ተጠቃሚ እንድንሆን ያስችለናል ማለት ነው። ለዛሬው የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ እንድታደርጉት በአክብሮት ጋብዛለሁ። አመሰግናለሁ።